የጊዜ እንጂ የሰው ጀግና እንደሌለው ተረድቻለሁ። እውነት ለመናገር ሁልጊዜ የሰው ልጅ ጀግና ነኝ፣ ማንም አያሸንፈኝም፣ እኔ እንደዚህ ነኝ፣ እኔ በጉልበቴ ያመጣሁት ነው፣ እኔ በድካሜ ያመጣሁት ነው ብሎ አንዳንድ ጊዜ ታውቃላችሁ ፈጣሪውን እስከ መርሳት ድረስ የሚደርስ ሰው አለ። ኖላዊ ድራማ ላይ በሁለተኛው ምዕራፍ ላይ ያየሁት ይሄንን ነው። የጊዜ እንጂ የሰው ጀግና የለውም። ሲቀጥል ወይዘሮ ሜላት በዚህ ልክ እንደዚህ ሁና ትመጣለች ብዬ በጭራሽ አላሰብኩትም ነበረ። ቤተሰብ ድራማው ያለቀ መስሎ ነበር። እውነትም ሲዘንቱ የሚቀጥል አልመሰለኝም ነበር ውድ ቤተሰቦቼ። ነገር ግን ቀጥሏል። ቢቀጥልም ግን አጀማመሩ በጭራሽ ልክ ያልሆነ ሆኖ ነው የመጣው። በጣም በሚያሳዝን ሁኔታ አላቅም። እንግዲህ እናንተ ያያችሁ እስኪ ሀሳብ አስተያየታችሁን እርግጠኛ ነኝ 100% ታካፍሉኛላችሁ ብዬ አስባለሁ። ወይዘሮ ሜላት እንደዚህ ሁና መምጣት ነበረባት ወይ? በጣም የሚገርም ነው። ልጆቹ ምንም በማያውቁት አንዷ የቤት ሰራተኛ፣ አንዱ ጫማ ጠራጊ ምናምን ሆነው ነው የመጡት። ምናሴና ተምቹ መቀየር ማለቴ አሴርና ተምቹ መቀየራቸው በጣም ደስ ይላል። ይሄ በጣም ደስ ብሎኛል። ነገር ግን በወይዘሮ ሜላት ላይ የደረሰው ወይም አሁን ያለው ሁኔታ በጣም የሚያሳዝን ነው። በዚህ ሁኔታ መቀጠል አልነበረበትም። ምን አስቡ እንደሆነ አላቅም ደራሲው። ቤተሰብ ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ በዘዘ ትረፍረፍ ይበልልኝ። ለዚህ ቻናል አዲስ ከሆናችሁ ሁሉ ቤተሰቦች ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን ቤተሰብ ሆኑ። ነባር ቤተሰቦች ደግሞ ተወዳችሁ ፕሌስ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ደግሞ ስለ ድራማውም ሀሳብ አስተያየት ካላችሁ እንድታካፍሉኝ ፕሌስ እስኪ የተሰማችሁትን ያያችሁትን ነገር እባካችሁን አካፍሉኝ ማለት ነው። እና እኔ በጣም ነው ያዘንኩት እውነት ለመናገር ወይዘሮ ሜላት በዚህ ሁኔታ መምጣት አልነበረባትም። ምክንያቱም እንግዲህ በሲዝን 1 ላይ ከመጀመሪያ እስከ መጨረሻ ድረስ ያ ቤተሰብ በሲቃይ ነው ያሳለፈው። ሁሉን ነገር በሲቃይ ነው ያሳለፈው። ቢያንስ ሁለተኛ ሲዝን ላይ እንደዚህ ኩና መምጣት አልነበረባትም። ሜላት ያ ጥንካሬዋ፣ ያ ኃይሏ፣ ያ ጉልበቷ ሁሉ ነገር አብቅቶ ዱቄት ሆኖ የሚበሉት እስከሚያጡ ድረስ አስባችሁታል? በጣም የሚገርም ነው። በጣም የሚያሳዝን ነውና ምን ያስተምራል? ምንን ያሳያል? በነገራችን ላይ አሁን የገባኝ ማንኛውም ሰው ቢሊየነር ሆኖ እንኳን አይደለም ወይዘሮ ሜላትና ቢሊየነር ሆኖ እንኳን ገንዘብ ባንዴ ካጂ እንደሆነና እንደሚከዳን የተረዳሁትን የእግዚአብሔርን በቃ እኔ አሁን ድራማው በዚህ ነገር መምጣቱ እኔ ብዙም አላስደስተኝም። ግን ገንዘብ ምን ያክል ካጂ እንደሆነ ገንዘብ ምን ያክል ለሰው ልጅ አስፈላጊም ቢሆንም ደግሞ የሰው ልጅ ህይወት መጥፊያ እንደሆነ ነው የተረዳሁት ቤተሰብ ማለት ነው። እንግዲህ የወይዘሮ ሜላት ቤተሰብ ማለት አይደለም ለነሱ ለሌላ የሚተርፈው የሚበሉት አጥተው ምናሴ ጫማ ጠራጊ ሲሆን አስባችሁታል? ሰላም ያቺ ቀብራራ ያቺ ምግብ አማርጣ የምትበላ ከልብስ ልብስ አማርጣ የምትለብስ ሴት አስባችሁታል? የቤት ሰራተኛ ስትሆን እና የጊዜ እንጂ የሰው ጀግና የለውም። አዎ የጊዜ እንጂ የሰው ጀግና የለውም። የፈለገ ድሃ ብትሆኑም ፈጣሪ ደግሞ ጊዜውን ግልብጥ አድርጎ ምናሴና ማለቴ አሴርና ምናሴ እንኳን ባለሀብት ሆነዋል፣ ተቀይረዋል። ምን አግኝተው ተቀየሩ? ምን ስራ ሰርተው ነው? በምን አይነት መንገድስ ሂደው ነው የተቀየሩት? ይህንም ራሱ ግን ውድ ቤተሰቦች ቢያንስ ትንሽ ማሳየን ነበረባቸው። ለምሳሌ አሁን ምናሴ ነው እርሳ እናንተ ካፌ የሚገባው አሴርና ተምቹ ምን አይነት ስራ ሰርተው ተቀየሩ የሚለውን ቢያሳዩን መልካም ነበረ። እንደዚህ በአንድ የተቀየረው ምናምን ሳይሆን ምን አይነት ስራ አግኝተው ምን አይነት ስራ ሰርተው ተቀየሩ። አሴርና ሀና አሁን አንድ ላይ ሆነዋል። ነገር ግን ሀናም ብትሆን አሁን ካያችኋት ከአሴር ምንም ነገር መቀበል አትፈልግም። ራሷን ማቋቋም ነው የምትፈልገው። ይሄ አሪፍ ነው። ማንም ከማንም መፈለግ የለበትም። እውነት ለመናገር ማንኛውም ሰው ቢሆን ራሱን ችሎ መስራት እንዳለበት ነው። በቃ ራሱን ማቋቋም፣ ለራሱ መቆም። በቃ ታውቃላችሁ ቤተሰብ ራሳችሁን ስትችሉና ራሳችሁን ስታሸንፉ እንደናንተ ጀግና የለም።
ለሰው እንኳን ባታደርጉ ራሳቸውን ካሸነፋችሁ በቂ ነው። እግዚአብሔርን የሰው እጅ እንደማየት የሚያስጠላ ነገር የለም። በተለይ አግኝቶ ማጣት በጣም በጣም ከሚገባው በላይ መጥፎ ከሚባለው ነገር አንዱ ቢኖር አግኝቶ ማጣት ነው። አጥታችሁ እድሜ ልካችሁን አጥታችሁ መጨረሻ ላይ ስታገኙ በጣም ደስ ይላል። ወይም እድሜ ልካችሁን እንዳጣችሁ ከቀጠላችሁ ማግኘትን ስለማታውቁት የማግኘትን ድሎት የማግኘትን ምቾት ስለማታውቁት ምንም መስሎ አይታያችሁም። ነገር ግን ልክ እንደ ወይዘሮ ሜላት ደግሞ በዛ ልክ ገንዘብ ተትረፍርፎ ከቤት ቤት ከመኪና መኪና ከቦታ ቦታ ምናምን እየቀያየሩ ብዙ ህይወታቸውን ያሳለፉት ሰዎች በህይወታቸው ደስተኛ ባይሆኑም በገንዘብ ደረጃ ደስተኛ ነበሩ አይደል? ቤተሰብ በዛ ልክ ገንዘብ ያገኘ ሰው አሁን ግን በዚህ ልክ ደግሞ ወርዶ ምንም ነገር የለው ሆኖ ቤቱ በሙሉ እየታመሰ ወይዘሮ ሜላት አረቂ እየጠጣች አስባችሁታል? ምንም አይነት መጠጥ የማጠጣ ሴትዮ መጠጥ በሄደበት ሄዳ የማታውቀው ሴትዮ መጠጥ እየጠጣች ስታዩት በጣም ነው የሚገርመው። ከዛ ባለፈው ውድ ቤተሰቦቼ አሁን መስፍን አሜሪካን ሀገር ሄደው ልጆቼ ተቸግረው ማየት አልፈልግም፣ የምንበላው እንኳን አይኖረንም፣ ስለዚህ ለልጆቼ ሰርቼ ማሳለፍ አለብኝ ብሎ ነው አይደል ሄደው። የፈለገ ልጆቹ እንኳን ቢክዱት ልጆቹ አልፈልግህም እንኳን ቢሉት አሜሪካን ሀገር ሊሰራ እስከሄደ ድረስ እንደዚህ እስከሚሆኑ ድረስ የት ሄዶ ነው? ዝም ማለት ነበረበት ወይ? ቢያንስ አሜሪካን ሀገር $100 እንኳን ወደ ኢትዮጵያ ቢልክ ቤተሰብ ምን ያክል ዋጋ እንዳለው ታውቃላችሁ አይደለ? እንደምንም ብሎ ሌት ተቀን ሰርቶ ቢያንስ $100 እንደ $200 እንኳን ቢልክላቸው የአንድ ኩንታል ጤፍ መግዣ ይሆናል አይደል? ቤተሰብ መቼም አንድ ኩንታል ጤፍ ከገዙ ሽሮ ገዝቶ ምጥን ሽሮ እየሰሩ መብላት እንኳን አያቅታቸውም። እና የቤተሰቦቹን ህይወት ለመቀየር እስከሄደ ድረስ የት አለ አቶ መስፍን? የት ገባ? ለምን ዝም አለ? ልጆቹ በዚህ ልክ ተበታትነው እናታቸውን ለማቆየት የራሳቸውን ህይወት ቢያንስ የአንድ ጉርሻ እንጀራ ለማግኘት በየቤቱ እየተንከራተቱ ምናሴ ጫማ እየጠረገ ሁሉም ትምህርታቸውን አቋርጠው እንደዚህ የሆኑ አቶ መስፍን የት ገብቶ ነው? እኔ አንደኛ ጥያቄ ይሄ ነው። በቃ አቶ መስፍን የት ገብቶ ነው? የት አለ? የት ነክ? ሜላትስ በዚህ ልክ ያ ንብረት እንኳን ቢወድም በዚህ ልክ መጠጥ ጠጪ አረቂ ጠጪ ሆና ራሷን እስከ መሳት ድረስ ራሷን ስታለች ማለት ይቻላል። በቃ የለችም። ታውቃላችሁ ቤተሰብ የለችም። በልጆቿ እንደዚህ መሆን ደግሞ ከምንም በላይ ደግሞ የልጆቿ እንደዚህ መሆን በጣም እያሳመማት ነው። እና ይገርማል ግን እውነት ለመናገር እግዚአብሔርን ህይወት እኔ በራሴም ስለማየው ነው። በነገራችን ላይ ህይወት በጣም ከባድ ናት። ህይወት አጨብጫቢ ናት። ድንግል ማርያምን እንደ ህይወት አጨብጫቢ የለም። እንደ ህይወት አጨብጫቢ የለም። ሁሉም ሰው የሚፈልገው በአዲስ ነገር ብቻ ነው። አዲስ ስትሆኑ ብቻ ነው ሁሉም የሚፈልገው። አዲስ ስትሆኑ ብቻ የእናንተ ጉልበት የደከመ የእናንተ ጉልበት እንትን እያለ በመጣ ቁጥር ግን ሰው በጣም ይቀየራል። ሌላ አዲስ ጉልበት ይፈልጋል። ሌላ አዲስ ኢነርጂ ያለው ነው የሚፈልገው። እና በጣም ነው የማዝነው በነገራችን ላይ እግዚአብሔርን። ዓለም በጣም ከባድ ናት። ዓለም እውነት በጣም በጣም ከምላችሁ በላይ እኔም በህይወቴ ብዙ ነገር ስላየሁኝ ነው። ያለ እናንተ ሰው የለም፣ ያለ እናንተ እንደዚህ ነው፣ እናንተ እንደዚህ ናችሁ፣ እናንተ እንደዚህ ናችሁ ስትባሉ የነበረ ነገር ግን ደግሞ ልክ የሆነ ነገር ሲሆን በሌላ ነገር ትቀየራላችሁ። በቃ ይቀይሯችኋል። አያውቋችሁም እንኳን ማርያምን። እና ህይወት እንደዚህ ናት። አንድ ጊዜ ወደ ላይ፣ አንድ ጊዜ ወደ ታች። በተለይ ለአዳዲስ ነገር ደግሞ አሽቃባጭ ናት። እውነት ነው የምላችሁ ቤተሰብ። ለአዳዲስ ነገር ዓለም በጣም አሽቃባጭ፣ በጣም ከምላችሁ በላይ በጣም እናንተን እንደማታውቃችሁ ሆና ለዛ ለአዲሱ ነገር ነው የምታሽቃብጠውና ህይወት እንደዚህ ናት። ህይወት በጣም ከባድ ነው። እና ወይዘሮ ሜላት ቤተሰብ ላይም አሁን እያየን ያለ ነው እንደዚህ ነው። ያ የተንደላቀቀ ቤት፣ ያ የተንደላቀቀ ምግብ የሚበላበት፣ ያ የሚያምር ቤት፣ ያ የመኪና አይነት፣ ያ የልብስ አይነት፣ ያ ሁሉ አልቆ አሁን ወይዘሮ ሜላት አረቄ ጠጭ ሆና ልጆቹ ብትንትናቸው ወጥቶ ሰላም የሰው ቤት ሰራተኛ ሆና ምናሴ ጫማ ጠራጊ ሆኖ የሚገርም ነው።
እውነት የሚገርም ነው። ህይወት እንደዚህ ናት። ትክክለኛው ይሄ የኛ ህይወት እንደዚህ ነው። እግዚአብሔርን አለኝ ብላችሁ አትመኩ። የለኝም ብላችሁም ደግሞ ያን ያክል አትደሰቱም። እውነት ነው የምላችሁ አትደሰቱበትም። የለኝም ብላችሁም አለኝ ብላችሁም አትደሰቱበትም። ምክንያቱም በአንድ ግልብጥ ብላ ለሌላ ትሆናለች አለም። እና እዚህ ድራማ ላይ አሁን የተረዳሁት ይሄን ነው። አለኝ ብለን ምን ያክል መኩራት እንዳለብን እና የለኝም ብለንም ምን ያክል ማዘን እንደሌለብን ነው ያየሁት። እውነት ነው የምላችሁ። ድራማው እንደዚህ መሆን ነበረበት ወይ ካላችሁኝ፣ እኔ እንደኔ ሀሳብ ከሆነ ድራማው በዚህ ልክ አልነበረም መሆን የነበረበት። ቢያንስ ወይዘሮ ሜላት ከዛ ሁሉ መከራ ከዛ ሁሉ ሲቃይ ወጥታ ድርጅቱ አሁን ድርጅቱም ሆነ ቤቱ በመንግስት እጅ ነው ተብሏል። እርግጠኛ ነኝ ያው ሀቅ ሲወጣ ወደ ራሷ ይመለስላታል ብዬ አስባለሁ። ግን ለጊዜውም ቢሆን አሁን በዚህ ልክ እሷ መፈተን አልነበረባትም። ወይዘሮ ሜላት በዚህ ልክ ፈተናዋ መብዛት አልነበረበትም። ውድ ቤተሰቦቼ እግዚአብሔርን በዚህ ልክ ፈተናዋ መብዛት አልነበረበትም። ልጆቹም ምንም በማያውቁት በዚህ ልክ መሰቃየት አልነበረባቸውም። ሲቀጥል እንደገና ከዜሮ ነው የጀመሩት ድራማውን። አሁን ይሄ ታረቀኝ የሚባለው ሲዝን 1 ላይ መጀመሪያ ላይ እንደዚሁ ሰራተኛ ሲቀጥር የነበረ ምናምን ነው። እንግዲህ ሀናንም ወደ እነሱ ቤተሰብ ያቀላቀላት እሱ ነው አይደለ? ሶ አሁንም እንደገና እንደ አዲስ ሀብለው ጀምረውታል። እና እንደዚህስ መሆን ነበረበት ወይ? እንደገና እንደ አዲስ ሀብሎ መጀመር ነበረበት ወይ? በጣም የሚገርመው እውነት ለመናገር መሆን የሌለበት ነው የሆነው። ገብቷችኋላ? መሆን የሌለበት ሜላት ሀብታም ሆና ነበር መምጣት የነበረባት። በቃ ያ ቤተሰብ ያን ሁሉ ፓርት 190 እስከ 196 ፓርት ድረስ ያ ቤተሰብ እየተሰቃየ በሲቃይ በመከራ ብርም ቢኖራቸው በስንት ውጣ ውረድ አለፈ ቤተሰብ ነው። ስለዚህ እንደዚህ አይነት ቤተሰብ ደግሞ ያ ሁሉ ችግር አልቆ አሁን ወይዘሮ ሜላት እንደው መስፍን እንኳን ትቷት ቢሄድ ቢያንስ ጥሩ ህይወት እየኖረች መምጣት ነበረበት። ለማንኛውም ቀጣዩን ይዤላችሁ እመጣለሁ። አመሰግናለሁ ውድ ቤተሰቦቼ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።